ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እስቲ ይዋዲ የቀደሙ ፍሪክ መጥቶላል የቀደሙ ልጅ ይቅርታ የቀደሙ ልጅ መጥቶላል አዎ ቆይ አንድ ፓስተሩን አንድ እንትን ልክፈትለትና እዮብ አለ አለው ልሳን እናገራለሁ ነበር ያልከዋ ልሳን እናገራለሁ እና ምልህ ጥያቄ ነበረኝ ነኝ ቆይ እንጂ የምን ጥያቄ ሳንጀምር ጥያቄ አለኝ ቆይ እስቲ ተናገር ልሳን አንተ እግዚአብሔር ነህ እንጂ ለእግዚአብሔር ነው የምንነገረው ብንነገርም እንዴት ለሰው ይነገራል ጸሎት ለሰው ነው እንደሚደረግ አይደል ልሳን ለማያምኑ ምልክት ነው እኮ ነው የሚለው አይደል ለማያምኑት ምልክት ነው ይላል አይደል ይላል አይደል እዮባ ነው አልደረስክበትም እዛ ክፍል ላይ ሄሎ እዮባ አለ ይሄኛው ዱድ ደግሞ በቃ እያዛገ ነው እንዴ ቆይ ሲጀመር ስሙ ላይም እዮብ ዶት ስሜ ነው ፓስተር ስሜ ታደሰ ወነት ወደ ካባ ልክ ያለው ስሜ ነው አላለ ማሺ ዮኒ ሚል ገብቷል እሺ ይዋዲ ስማ አረ የዛ ፓስተር እንትኑ ያላችሁ ምንድነው ልሳኑ ያላችሁ እስኪ ላኩልኝ አንዴ ሼር አድርጉልኝ ፓስተር አስረስ ነው እና የሚባለው እኔ ያወራሁት ፓስተር ሸንኮራ እየተዝናናው እኮ ነው እኔ ብቻ ነኝ ጴንጤ ፋራም ይመስለኝ የሚል ኮሜንት ያረተው እናንተዎች እኔ ብቻ ነኝ አይተው በአጠቃላይ እንኳን በአጠቃላይ አንጨፈልቅም ያው የተመታች የሆነች ስናት ደግሞ ይጻፈች ይመች ስሙማ አንድ ፕሮቴስታንት አንድ ጴንጤ የአንዱን ጴንጤ እምነት መከላከል ወይንም ደግሞ በንጽጽር ዲፌንድ ማድረግ ይችላል አሁን ለምሳሌ ካልቪኒስቱ ፕሮቴስታንቱ ደግሞ የጴንጤውን ምናምን ነገር የካሪዝማቲኩን ምናምን ነገር ዲፌንድ ማድረግ ይችላል በምን ሂሳብ ፓፓ በምን ሂሳብ እንዴ አማን እኮ ታዲያ ይሄንን ዲፌንድ ማላደርግ ከሆነ ሙቼ ገኛለሁ ያለ ነው ዮኒ እንደው ታሳየናለህ ጴንጤዎችን አዎ ዲፌንድ ማላደርገው እምነት ካለ በአንድ ቀን ጥየውጣለሁ ነው ያለው እኔ ፕሮቴስታንትን በሙላ ዲፌንድ አደርጋለሁ የማላምንበት ከሆነ ግን ወጣለሁ በሙሉ ካላ አስቸጋሪ ነው የራሱን ስመች ዲፌንድ አደረገ አለና እስኪ እንስማውና ከዛ በኋላ ቼክ አድርጉት እውነት እሱ ክርስቶስ ለዓለም ሁሉ ሞቷል ልሳን እውነተኛ የክርስቶስ ወይ መንፈስ ቅዱስ ጸጋ ነው ብሎ ያምናል የሚለውን እስኪ እንየውና ሐሳብ ስጡበት ጋዴ እናንተም ትንሽ አማን እኮ የራሱን ቸርች ትምህርት ሳያውቅ እኮ ጥምቀት ለድነት ነው አይደለም ብሎ እኮ ከኔ ጋር ዲቤት የገባ ሰው እሳር ደንቀየ እሱን ረስቶ እኮ ነው ዛሬ ለዲፌንድ ካላደረኳት ሙቼ ገኛለሁ ብሎ አማን ስሜታዊ ይሆናል ይመስለኛል አንዳንዴ 100 ምናምን ሰው የሆነ ላይቭ ቪዲዮ ይገባና ስሜታዊ ይሆናል ሲያወራ ይመስለኛል ኢሞሽናል ይሆናል አንዳንዴ እና እንደዚህ አይነት ነገሮች ሊናገር ይችላል እንጂ መለስ ብሎ ሲያየው እርግጠኛ ነኝ ይጸጽቷል የተናገረው ነገር እሺ ካለ ያለበት ካለ ነው እስቲ እንስማውሽ አለ ያለበት ዮኒዬ ለላክል ድጋሚስ መዝሙር የሚል ዩዘር ኔም ሪፖርት ልታደርግ ነው የገባው አሁን ቀደም ዮኒ የሚባልም ገብቶ ለሞጣት ተቸኩላላችሁ መዝሙር
ይገባሉ ዲስኮኔክት አድርገው ይወጣሉ። ቀልድ ነው እንደያዙ አድክም ናቸው። አንድ ልሳን ላሰማችሁ እሺ ያሰሚና አዝናና ምሽትሽ አሜን አሰማን ራማሻ ካን ተክረመ ለበደገን ተክረመ ለበጀንቶኒያስ ሻማ ጋንታሲያ በቤቴ በሰፈሬ ላይ ቀንበራ ያለው በሰፈሬ ከመጣይበት ሰፈር ላይ ቀንበራ ያለው ልክ ነው። ብዙ ተዳሮት እያለ ነው የምናገለግለው። ልክ ነው። ስተንቢ እግዚአብሔር በቃ እንዴ ማለት እንደዚህ ነው። እሺ እግዚአብሔር እንትና እንኳን የሚጫወትበት ነው። አየ ስፒሪት ስባ ይሄ ቀንበር በጣም አለ። በጣም ቀንበር ባንተ ላይ እየተሰራ ያለውን ቀንበር ያለው በቤተክርስቲያን ላይ ብዙ ሰልፍ አለ አይደል? ቤተክርስቲያን ላይ ሻካ ማጋንታ ለማጀንተኔ የኔ በጣም ተጽኖ ያለበት አካባቢ ላይ ነው ያለው። ፋማ ካን ተክላ ማለበለ በደጋን ተክላ ማለበዲያስ አሁን ይሄ ቀንበር ተመቷል አለኝ የጌታ መንፈስ። አሜን። በቤተሰብ ላይ የሚነሳን ሰልፍ ያለው በቤተሰብ ላይ አንድ ሰልፍ ያለው በጣም ያስቸገረ በጣም የቅርብ የምትለው ሰው አንተን የሚያውቀው ሰው በአንተ ላይ ሰልፍ ሲሰራ ያለው የጌታ መንፈስ ቀንበሩን ሰብር ያለው አለ። ሻካ ማጋን ተክላ ማለባዲ ጋን ተክላ ማለባዲ አሜን የማቆም የነዚህ እንኳን መጫወቻዎች ናቸው። በጣም ጭራሽ አስረስም ያለበት ግራ ገባን እኮ። አይ አስረስማ እቺጭስ ተደብቃ ታገለግላለች። ንግግሯ ጀማሪ አምስት ነበረች እኮ ነበርኩኝ ትላለሽ እንግዲህ አሬ እቺጭስ እኮ ጸጉሯን ፈርማ በጣም ወደደና አበጥሮ የመጣው ሁሉ ዝም ብሎ በቃ የቅድሙ ኮሜንት ቅድሙ ልጅቷ የጻፈችው ኮሜንት አሁን እዚህ ልጅ ላይ ተግባራዊ ይሆናል። እኔ ብቻ ነኝ ጴንጤ ፋራ የሚመስልኛል እንጂ ለዚህ ልጅ ይሰራል። አሁን ለዚህኛው ልጅ 18 ላይ ያዘበት ልጅ ባይዘወይ ሆነችክም እንደዚህ እንትን ብለዋል። በቃ የማያውቁት ማንም ሰው መጥቶ እንደዚህ ቢላቸው ይቀበሉታል። ምክንያቱም አየህ መጀመሪያ አግነስ ኦዝመን ስትጀምርም እንደዚህ ነበረ። በቃ ማንም ሰው የማያውቀው መስሏት በቃ ቻይንኛ ነው አለች። ሲጠራ ቻይኖች ተጠርቶ ሲያነቡ የዶሮዎች እንጂ የቻይኖች አይደለም ማለት እንደውም ከዚህ ዓለም አይደለም አለች። እንደውም ከዚህ ዓለም አይደለም እና ተርጉሙ ሲባሉ ከዚህ ዓለም አይደለም እንደሚሉት እና መጫወቻ አትሁኑ ፕሊስ። እኔ አሁን የምር እኔ እንጃ እኔ እንትን ስፒሪቱም ከባድ ነው። ግን ጌታን ስፒሪቱ ከባድ ነው። አሁን በጣም እኔ ማዝንላቸው ይዋዴ ለምን እንደሆነ ታውቃለህ? በቃ እንደዚህ ዘለው ምን ብለው በቃ በትምህርት ተሸውደው በእንደዚህ አይነት ስፒሪት ፕሮሰስ ተደርገው ያው እንግዲህ አለ አይደል ከጌታ ጋር ኖረናል፣ ጌታን አገልግለናል፣ ጌታን አውቀናል በሚል በመሸወድ ስፒሪቱ ስለሆነ ፋይናሊ ግን ያሳዝናል። ብቻ እኔ እግዚአብሔር ይድረስላቸው። ግን አንዳንዴ ልባችንን ካልከፈትንም እንደዚህ አይነት በቃ የጅል ስራ በቃ አባ ገብረ ኪዳን ጅል የሚለውን ቃል ሲጠቀሙ በጣም ደስ የሚለኝ አባባላቸው ረገጥ አድርገው ነውና በዚህ ደረጃ ልባችንን ክፍት ካላረገን እንደዚህ የሰይጣን መጫወቻ ከሆነ እግዚአብሔርም አይረዳንም። እውነት ለማውራት እግዚአብሔርም አይረዳንም። ልባችንን መክፈት ያስፈልጋል። ይሄን ሁሉ የምናደርገው ምንድነው? በመጽሐፍ ቅዱስ ከታሪክ አንፃር ከምን አንፃር የምንነግራችሁ ለምንድን ነው? እኔ የሚገቡት ሰዎች ግን ጤነኛ ናቸው? የምንነግራችሁ ለምንድን ነው ከተባለ አትሊስት እንደትነቁ በሆነ የሚነቁ ሰዎች ስላሉ ነው። ደግሞ ከዚህ በፊት የነቁ ሰዎችም አሉ፣ የሚነቁ ሰዎችም ስላሉ ኦኬ። እኛ እዚህ መሳቃችን ምናምን በብሽቅ እንትን አትመልከቱት። ግን ምንድነው ፎከስ ማድረግ ያለባችሁ ዋናው ነጥብ ላይ ነው። ይሄ ልምምድ ጴንጤቆስታሎች ዘንድ ያለው ልምምድ አጋንንታዊ ልምምድ ስፒሪቱ ራሱ የእግዚአብሔር መንፈስ አይደለም። ይሄን ማወቅ አለባችሁ። እሺ ዮኒ አሁን ዲስኮኔክት ነው ማድረግ። የምትወጣ ከሆነ ገብተህ ማይክን ኦን አድርግ። ሰላም በለን።
እሺ ሰላም ነው ጋዲ? እንዴት ነው? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ከሙሉ ወንጌል። ሙሉ ወንጌል ያው፣ ስለዚህ ጴንጤቆስታል ማለት ነው። አዎ አሁን ከቅድም ጀምሮ ነው መጽሐፍ ቅዱስ ውስጥ አልገባም። ስንሰማቸው የነበሩ ልሳኖች ትክክለኛ ልሳኖች ናቸው ብለን የምታምነው? እያንዳንዱን ስላልሰማው ያው መጨረሻ ላይ ያው እየቀለደ ያለው ነበር የሰማሁት። አይ እሱን እሺ፣ መጽሐፍ ቅዱስ ላይ ያለው ልሳን የሚታወቅ ነው የማይታወቅ? ዓለም ላይ የሚታወቅ ነው የማይታወቅ ቋንቋ ነው? እኔ ለምንድን ነው እያወራችሁ የምትወጡት? ቆይ እኔ እኮ የማይገባኝ ነገር፣ ወይስ ከጀርባ የሚያማክራችሁ ሰው ከጀርባ ነው ያለው? ምን ያልክ? ምን አልከኝ ጋዲ? እስኪ 1200 ሰው ቁጭ ብሎ እየተከታተለ እያወራ 10 ያትወጣ። ኦኬ፣ መጽሐፍ ቅዱስ ላይ ያለው ልሳን ሐዋርያት የተሰጣቸው የልሳን ስጦታ ዓለም ላይ የሚታወቅ ላንጉዌጅ ነው ወይስ አሁን በጴንጤቆስጣሎች ዘንድ ያለው ግሎሶላ የሚባለው ነው? ልሳን መጀመሪያ መጽሐፍ ቅዱሳዊ መሆኑን ታምናለህ? ኦፍ ኮርስ ልሳንማ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ያለው ልሳን ግን የሚታወቅ ቋንቋ ነው ጥያቄው። የሚታወቅም አይታወቅም አለ። እሺ የማይታወቀውን እስቲ ንገረኝ። መጽሐፍ ቅዱስ ላይ የማይታወቅ ልሳን አለ? የማይታወቅ ስትል በዚህ ዓለም የማይታወቅ ማለት ነው አይደል? ላስወጣው ነው በቃ። ይሄ ልጅ ምን አይነት ልጅ ነው? እግዚአብሔር ምን ሆነ ነው? እያነበብኩ ነው። መጽሐፍ ቅዱስ ታነብ ነው የወጣሁት። አባይ አታውቁም እንዴ ጴንጤዎች? ባይዘው ጴንጤዎች የመጽሐፍ ቅዱስ እውቀት ራሱ የላችሁም? ይቅርታ አድርጉልኝና እኔ አሁን ምንም ቼክ ሳላደርግ ነው ላይክ ስለ ልሳን የሚናገሩ ክፍሎችን እነግራለሁ። አንተ አገልጋይ ነህ፣ በደንብ ታውቃለህ። እኔ ደግሞ ምዕመን ነኝ። ስለዛ ከአንተ ልማር ነው የመጣሁት። አወራለሁ። ቼክ ማድረግ ደግሞ መጽሐፍ ቅዱስ ኃጢአት አይመስለኝም። አይ ኃጢአት ነው አላልኩም። ዲስኮኔክት አታድርግ። ዲስኮኔክት እየሰማሁ ነው። መጽሐፍ ቅዱስ ላወጣ ነው እየወጣሁ ያለሁት። ስለምን ጋዲ ስለ ልሳን ልታወራ ገብተህ ስለ ልሳን የሚያወራውን ጥቅስ ሳትይዝ ትገባለህ እንዴ? ምን ልታወራ ገባህ ታዲያ? ቀጥል እስቲ ዋዴ። እኔ ደከመኝ። እስቲ አውራው በእናትህ ሪፖርት ያደርጋል ዋዴ። ኦፍ ኮርስ ስለ ልሳን እሺ፣ ስለ ልሳን ልታወራ ገብተህ ግን ጥቅሱን ቼክ አድርገው አልመጣም። ቼክ ላረገው ነው የምወጣው አትበል። ቼክ ካልተዘጋጀ ሌላ ጊዜ ተዘጋጅተህ ትመጣለህ። ላስተምር አይደለም የገባሁት አይደል? ላስተምር አይደለም። እናንተ ተዘጋጅታችሁ ነው የገባችሁት። ምን ልታረግ ነው የገባው? እሺ እናንተንም ጥያቄ እየቀለዳችሁ ነው። ያው እኔ ደግሞ ቤተ እምነቴ ነው። ስለዛ ምን ልታረግ ነው የገባኸው? ልጠይቃችሁ ነው። ጥያቄ ያላችሁ ግቡ ብለናል እኛ። ምንድን ነው? እሺ ልሳን የምትቀበሉና መጽሐፍ ቅዱሳዊ ነው የምትሉ ግቡ ነበረ እኮ። እኔ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ስለዛ ገባው። ከየት አመጣው? እሺ የማይታወቅ ልሳን የሚለው ከየት አገኘው? እስቲ ከመጽሐፍ ቅዱስ ያንን ላነብልን የገባሁት። ጥቀሰው። እኔ አነብልሃለሁ። አታንብበው። ጥቅሱን ንገረኝ፣ እኔ አነብልሃለሁ እኮ። እነግርሃለሁ ታዲያ እኮ አታስፈራራኝ። እነግርሃለሁ እያልክ አታስፈራራኝ፣ ንገረኝ እንጂ። እሺ ልትወጣ ነው? እሺ ይሁን። ያገኘው እኮ ልንገርህ። ወረበላ እያለመጥክ ነው እንዴ? በል አዎ ያዛገልቶ ዋዲ ልንገርህ ይለኛል እንዴ? ምን አይነት ነው? ጥቅስ ራሱ ሳያውቁ ነው እንደሚገቡት። ስለ ልሳን የሚናገረው እኮ የተወሰነ ቦታ ነው መጽሐፍ ቅዱስ ላይ ራሱ። አንደኛ ቆሮንቶስ ምዕራፍ 14ን ለመውጣት ሰው ይሄ ሁሉ 10 ወጣ ገባ ሲል ያሳዝናል። ሮቢን ተቀበላት ወር ተቀበላ። ሰላም እንዴት ናችሁ? ሮቢ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? ከየት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ፣ ሙሉ ወንጌል። ኦኬ። ከቅድም ጀምሮ ስንሰማው የነበረው ልሳን ነበረና እሱ ልሳን መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ? አዎ አምናለሁ። እሺ አንቺ ልሳን መናገር ትችያለሽ?
አዎ እናገራለሁ። እስቲ ሲጀመር ተናገሪ። አይ ዝም ብዬማ አልናገርም። ጸሎት ላይ ስትሆን ነው እንጂ ዝም ብሎ እኮ አይነገርም። አንደኛ ኢዮብ ቅድም ያለው እውነቱን ነው። በመንፈስ ስትሆን ነው እንደዚህ ነገር የምትረዳው እንጂ ዝም ብለህ በስጋና በደም አይደለም። ቆይ ስትጸልይ አንዴ ስሚኝ። የሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ሁላችንም በገዛ ላይክ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን፣ በገዛ ቋንቋችን እንዴት ይናገራሉ ያሉት በመንፈስ ሆኖ ነው? አዎ በመንፈስ ሆኖ ነው። እሺ እዚህ ጋር ልንገራ አንደኛ ቆሮንቶስ 14 ላይ ላንብብ። እንሄዳለን፣ ወደ አንደኛ ቆሮንቶስ 14 እንሄዳለን። የሐዋርያት ሥራ ምዕራፍ 2 ላይ እንደዛ ያሉት ሰዎች ከተለያየ ቦታ የተሰበሰቡ ሰዎች በመንፈስ ሆኖ ነው የሚለውን ጥቅስ ነገር ጥቅሱ መንፈስ ቅዱስ ሲወርድባቸው አይደል እንዴ የተናገሩት? ሳይወርድባቸው ነው የተናገሩት። አዳማጮቹን ያልኩስ አዳማጮቹ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ያሉት ሰዎች በመንፈስ ሆነው ነው እንደዛ ያሉት? እነሱ አይደለም፣ እነዛ ሲጸልይ የነበሩ ነው ለመረዳት ለምሳሌ አሁን በአንቺ እምነት እኔም ሆንኩ ዮሐዴ እዚህ ገፍት ላይ ያሉ ኦርቶዶክሳውያን እንድንናል ብለሽ አታምኚ። ስለዚህ እኛም ማናምን ሰዎች ነን፣ ያልዳነን ሰዎች ስለሆነን ግዴታኛ በመንፈስ መሆን አይጠበቅብንም። አንቺ በመንፈስ ሆነሽ መናገር ትችያለሽ ነው የኔ ጥያቄ፣ የኔ ሐሳብ እኮ ነው። ግን እዚህ ጋር ደግሞ ማንበብ አለብህ። አንደኛ ቆሮንቶስ 14 ላይ እንደዚህ ይላል። አንዴ ስማኝ። እኔ ከራሴ አይደለም የምነግርህ ከእግዚአብሔር ቃል ላይ የነበብኩ ነው የምነግርህና አንዴ ስማኝ። እንዲህ ይላል፣ ፍቅርን ተከተሉ፣ መንፈሳዊ ስጦታዎችንም በተለይ ትንቢትን የመናገር ስጦታ በብርቱ ፈልጉ። በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። አየህ እዚህ ጋር ምንድነው የምለው? በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። እዚህ ጋር ስታየው አሁን ይሄንን ትከራከራለህ፣ ትክደዋለህ። ለምን እንደዚህ ተብሎ እዚህ ላይ ተጻፈ ብለህ ከእግዚአብሔር ጋር ትከራከራለህ? ሮቢ አብራራልሻለሁ። ሲጀመር የጳውሎስን አውድም ስላልተረዳሽ ችግር የለውም። የትኛውን መጽሐፍ ቅዱስ የትኛው ህትመት ነው? ህትመቱ የትኛው ማለት ስታነቢ ልክ አይደለም። ኦርደሩ ቃላቱ የተቀመጡበት መንገድ አሁን አንተ ያነበብሽው ልክ ስላልሆነ ህትመቱ የትኛው ነው? አዲስ ትርጉም ላይ ነው እያነበብኩልህ ያለሁት። አዲስ እንትና መደበኛ መጽሐፍ አዲስ ትርጉም ማለት ነው። ቃሉ አዲስ መደበኛ ትርጉም ነው። አዎ ቃሉ የሚለው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። አዎ ስለዚህ ምንድነው ልሳን የምናገር ከእግዚአብሔር ጋር ነው የምናገረው እንጂ ከሰው ጋር አይደለም። መንፈሳዊ ምስጢር ስለሆነ ማለት ነው። አሁን እዚህ ጋር እየተናገረ ያለው ጳውሎስ ከምን አንፃር መሰለሽ? የአንደኛ ቆሮንቶስ ምዕራፍ 14ን ከዚህ ጊዜ ብዙ ጊዜ አብራርተነዋል። ሙሉ ሐሳቡን አላነሳውም። ምን እያለ መሰለሽ? በቆሮንቶስ ቤተክርስቲያን ውስጥ ልሳን የመናገር የጸጋ ስጦታ የነበራቸው ሰዎች ነበሩ። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር መረዳት ያስፈልጋል። ልሳን የመናገር ልሳን ማለት ዓለም ላይ የሚታወቅ ቋንቋ ነው። ጳውሎስ እዚህ ጋር እያለ ያለው ይሄን በምን ታውቂያለሽ? ሮቢ ነው ስምሽ? ይቅርታ ሮቢ። አዎ ሮቢ። አዎ እስከ ቁጥር 10 ሜቢ ከኛ ጋር ከወጣሽ በኋላ እስከ ቁጥር 10 ሄደሽ ማንበብ ትችያለሽ። ቁጥር 10 ላይ ይወርድና ጳውሎስ ምን ይላል መሰለሽ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል። ምን አለ ጳውሎስ? በዓለም ምናልባት ልሳን የሚባለው ነገር ቆሮንቶስ ላይ ያለው ራሱ ለቆሮንቶስ ቤተክርስቲያን የተሰጠው ልሳን ራሱ ላንጉዌጅ ነው፣ ዓለም ላይ የሚታወቅ ቋንቋ። ለዛ ነው ጳውሎስ ቁጥር 10 ላይ ምን አለ? ምናልባት በዓለም ምናልባት አለ ቁጥር የሌለው የቋንቋ አይነት ይኖራል። ብዙ ላንጉዌጆች አሉ ዓለም ላይ አለ ጳውሎስ። ቋንቋ የሌለው ህዝብ የለም፣ ላንጉዌጅ የሌለው ህዝብ የለም። ከዛ ቁጥር 11 ላይ ምን አለ? እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ለምሳሌ የሚናገረውም ለኔ እንግዳ ይሆናል አለ። ለምሳሌ ቁጥር 12 ላይ ምን እያለ መሰለሽ? በልሳን የሚናገረው ለእግዚአብሔር እንጂ ለሰው አይናገርም ብሎ ጳውሎስ እየተናገረ ያለው ምን መሰለሽ? የቆሮንቶስ ቤተክርስቲያን ተርጓሚ በሌለበት አንደኛው ችግር ያጋጠማት እሱ ነበር አይደል? ልሳን የመናገር ስጦታ አላቸው፣ ነገር ግን የሚተረጉም ሰው በሌለበት ዝም ብሎ ልሳን ይናገሩ ነበር አይደል? አይደል? በጣም ጥሩ። እዚህ ላይ ከተስማማን
አሁን እንዲህ እንደማለት ነው። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር በደንብ አዳምጪኝ። ለምሳሌ እኔ ቻይንኛ የምናገር አሁን እዚህ ጋር እንዳለ ብዙዎቻችን ኢትዮጵያውያን ስለሆነ ማለት ቻይንኛ የምናገር ልሳን የጸጋ ስጦታ ተሰጠኝ በል ለምሳሌ እመጣና ተርጓሚ በሌለበት ለምሳሌ ወደ አማርኛ የሚተረጉም ሰው ምናምን ሳይኖር እኔ መጥቼ ዝም ብዬ በቻይንኛ ብናገር ጳውሎስ ምን ይያለ መሰልሽ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። ለምን መሰልሽ? ቻይንኛውን ብናገር የሚረዳኝ ሰው የለም። ቻይንኛውን ብናገር ኦኬ ያን ስጦታ እኮ ከመንፈስ ቅዱስ ነው የተቀበልኩት። ተርጓሚ በሌለበት ግን ቻይንኛውን ዝም ብዬ ብናገር ከናንተ ውስጥ ማንንም አያስተውለው። አንቺ አታስተውይም፣ ዮሐዳ አያስተውለው። ነው ግን ደግሞ እዚህ ጋር ማለት ነው በልሳን የምናገር ራሱን ያነጻል እንጂ ይላል። ራሱን ያነጻል ይላል። ትንቢትን የምናገር ግን ቤተክርስቲያንን ያነጻል ይላል። አየህ አልጨረስኩም እኮ እሱን ቁጥር 2 ልጨርስልሽና ከዛ በኋላ ቁጥር 2ን ሳንጨርስ ወደ ታች መውረድ ስለማንችል ቁጥር 2 ላይ ያለውን ሐሳብ እንድትረጁ ስለፈለኩ ለመማማር ፐርፐዝ ማለት ነው። ኦኬ ስለዚህ እኔ ቻይንኛ ብናገር ማንንም ኦኬ ቻይንኛ ብናገር ተርጓሚ በሌለበት ቦታ ለአንቺም የምናገረው ሁላችሁም የምትሰሙን ሰዎች ለእናንተ ጳውሎስ እንዳለው እንግዳ ነገር ይሆናል። ስለዚህ ጳውሎስ ምን አለ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ተርጓሚ በሌለበት ማለት ነው። ኦኬ ለምን እግዚአብሔር ቻይንኛ ብናገር ዕብራይስጥኛ ብናገር እግዚአብሔር ነው በባህሪው እግዚአብሔር ስለሆነ በምንም አይነት ቋንቋ እግዚአብሔር ሰውን ይሰማል። በምንም አይነት ግን ዓለም ላይ ባለ ቋንቋ እግዚአብሔር ሰውን ይሰማል። የሚያስተውለው የለምና አለ ጳውሎስ። አይሻ ቻይንኛ ብናገር እግዚአብሔር ይረዳኛል በቻይንኛ ብጸልይ ለምሳሌ። እናንተ ግን ማህበሩ ለምሳሌ አይካም። እንደዛ አይደለም ጋድሳ፣ እንደዛ አይደለም። ይኸውልህ እዚህ ጋር ልሳን መንፈስ ቅዱስን ስትቀበል ነው የምትሞላው። አሁን ለምሳሌ አንተ ተጠምቃላ አምነ ተጠምቃላ አይደለም? ቆይ አንዴ አዳምጠኝ። አሁን አንተ ስትጠመቅ ምን ተቀበልክ? የጸጋ ስጦታ። እስቲ አሁን ስትጠመቁ በመንፈስ የጸጋን ስጦታ ትቀበላላችሁ፣ በመንፈስ ትሞላላችሁ ይላል። ምን ተቀበልክ? እስቲ ንገረኝ። አንተ ስትጠመቅ የጸጋ ስጦታ ምንድነው ታውቂያለሽ? የጸጋ ስጦታ ምንድነው? አዎ ትንቢት አለ፣ ልሳን አለ፣ ብዙ አይነት ጸጋ አለ። አንተ ምን ተቀበልክ? እስቲ ንገረኝ ከመንፈስ ቅዱስ። ኩልኩል ምን ተቀበልሽ? ለምሳሌ እኮ አልኩሽ። አንተን እየጠየቅኩ እኮ ነው። እንዴ ጥያቄን በጥያቄ መጀመሪያ መልስልኝና እኔ እነግርሃለሁ የራሴ ማስተማር የጸጋ ስጦታ ነው አይደለም? አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሲጠመቅ እርግብ በመንፈስ ቅዱስ በእርግብ መልክ ወርዶበት ማስተማር የጸጋ ስጦታ ነው አይደለም? ማስተማር የጸጋ ስጦታ ነው አይደለም? ነው እሱ ነው። ግን የምታስተምረው ትምህርት ከመጽሐፍ ቅዱስ ጋር እየተከራከርክ የተጻፈውን አይደለም ብለህ እየካድክ እንዴት ነው ከእግዚአብሔር ጸጋ የሚሆነው? ይሄ አሁን እዚህ ጋር ብነስልሽ በቃ ሐሳብን በሐሳብ መሞገስ ስለማትቺ ኦኬ ትልቁ እዚህ ጋር ነው ሮቢ። እኔ አሁን ካንቺ ጋር የመጫውም የመዳረቅም አቅሙም የለኝም እውነት ለማውራት። ግን እኔ የእውነት በፍቅር ነው እየጠየቅኩ ያለሁት። እኔ ምን ለምን እጫዋለሁ? እሱ ነው ባንቺ ሮቢ ኮንክሉዥን ላይ ለምን እንደምትችል መጫው አይደለም ንግግሬ ነው፣ ኖርማል ነው። ኮንክሉዥን ላይ ትደርሻለሽ። ኮንክሉዥን ላይ ማለት ምንድነው? ድምዳሜ ላይ እግዚአብሔርን ቃል እየካድክ ትይኛለሽ። እኔ መጽሐፍ ቅዱስን ጠቅሼ ጳውሎስ እያለ ያለው ይሄንን ነው እያልኩሽ እኮ ያለሁት መጽሐፍ ቅዱስን ጠቅሼ ነው። ኦኬ መጽሐፍ ቅዱስን ጠቅሼ ነው እያልኩሽ ያለሁት። አንደኛ ቆሮንቶስ ምዕራፍ 14 ሙሉን ብታነቢው ጳውሎስ እየተናገረ ያለው ስለ ላንጉዌጅ ነው። ሙሉን ብታነቢው ተርጓሚ በሌለበት አትናገሩ። ተርጓሚ ከሌለ ለነፋስ እንደሚናገር እንደውም እዚህ ቆይ አንዴ ላምብልሽና ከዛ እኔ እንደውም ፊት ለፊት ጥያቄውን ጠይቅሻለሁ። እሺ ምን ይላል መሰለሽ? ቁጥር 9 ላይ ጳውሎስ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩት ትሆናላችሁና። ይሄ ሁሉ ጳውሎስ እየተናገረ ያለው ተርጓሚ በሌለበት ልሳን መናገር ቆሮንቶስ ቤተክርስቲያን ውስጥ የመጣውን ችግር ነው እያለ ያለው። ኦኬ ለዛ ነው በልሳን የሚናገር ለእግዚአብሔር ይናገራል። ኦኬ የሚያስተውለው የለምና የተባለው። እኔ ቻይንኛ ብናገር ምሳሌ ሰጥቼሻለሁ። ቻይንኛ ብናገር ከናንተ ውስጥ የሚረዳኝ ስለሌለ የሚያስተውሉ ማንም የለም። በመንፈስ ግን ሚስጥር ይናገራል። እኔ አሁን በቻይንኛ ልጸልይ ይችላል እኮ እኔ ከእግዚአብሔር ጋር ልነጋገር ይችላል በቻይንኛ በሚታወቅ ቋንቋ። ኦኬ እናንተ ግን አታስተውሉት። ለዛ ነው ጳውሎስ አይደለም ይኸውልህ ተረድቻለሁ፣ ገብቶኛል። አንዴ አዳምጠኝ። አንዴ ስሚ። እሺ በቃ ምን ብሎ ይናገራል መሰለሽ ጳውሎስ? እሺ እንደውም ራሱ ጳውሎስ ይናገር። ኦኬ ጳውሎስ ይናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 13 ጀምሮ እንደዚህ ይላል። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። አይሻል ልሳን ማለት ቋንቋ ነው፣ ያም ቋንቋ ይተረጎማል። እሺ በልሳን በጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው።
እንግዲህ ምንድነው ይላል ጳውሎስ በመንፈስ ጸልያለሁ በአእምሮም ደግሞ ጸልያለሁ በመንፈስ ዘምራለሁ በአእምሮም ደግሞ ዘምራለሁ እንዲያማ ካልሆነ ይላል ቁጥር 16 ላይ በደንብ አስተውይ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አይሽ ጳውሎስ ምን ይያል እንደሆነ ለምሳሌ ነው ቀደም ቻይንኛን ምሳሌ ስለወሰድኩ በቻይንኛ እግዚአብሔር ይባርካችሁ ብዬ እዚህ አሁን እዚህ ጋር የተቀመጠው ማህበረሰብ 1000 ምናምን ሰው አለ 300 ሰው በባርክ የምናገረው ነገር ተርጓሚ ከሌለ የምናገረው ነገር ስለማታስተውሉት ኦኬ ያንን ልሳን የመተርጎም ጸጋ የተሰጠው ሰው ሌላ ሰው ከሌለ የሚተረጎም ሰው ከሌለ እንዴት አሜን ትያለሽ ጳውሎስ ይያል ያለው እሱ ነው ምን አለ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል ቀጠል አድርጎ ይላል አንተማ መልካም ታመሰግናል ሌላው ግን አይታነጽበትም አለ ጳውሎስ አይሻ እኔ በቻይንኛ ባመሰግን እግዚአብሔርን በባርክ እግዚአብሔር ይባርካችሁ ብል እኔ ታነጽበታለሁ ፐርሰናሊ እኔማ እግዚአብሔርና አመሰግናለሁ ያመሰግንኩ ነው ነገር ግን ማህበሩ አይታነጽበትም ለምን እምለው ነገር አንደርስታንድ ስለማያደርግ ማህበሩ ኦኬ ከሁላችሁ ይልቅ ቁጥር 18 ላይ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ ጳውሎስ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ልሳን ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለሁ ያለ ይናገራል ሰዎች አንደርስታንድ በሚያደርጉት 5 ቃላት ብናገርም ፕሪፈር አደርጋለሁ ኦኬ በተሰጠኝ በመንፈስ ቅዱስ የጸጋ ስጦታ በዛ ልሳን ብዙ ነገር ከመናገር ይልቅ 5 ቃላትን በአእምሮዬ ልናገር ወዳለሁ ማለት እዛ ጉባኤው በሚረዳው ላንጉዌጅ ብናገር መርጣለሁ ያለ ይናገራልና ሮቢ ሙሉ መጽሐፍ ቅዱስን አንደኛ ቆሮንቶስ ሙሉ ምታነቢ ምዕራፍ 14 ሙሉ ምታነቢ ከቁጥር 1 ጀምሮ ሐሳቡ ግልጽ ነው ጳውሎስ ግልጽ አድርጎ ያስቀመጠው ወደዚህ ያስብልም ወደዚህ ያስብልም ኦኬ እሱን ገብተሽ ብታዩ ትረጃለሽ ዳዲ አንድ ጥያቄ ልጠይቃ አንድ ጥያቄ እሺ ቆይ አንዴ ቆይ እሱን የሚጠይቀው ነገር አለኝ እሺ ትጠይቃለሽ እዚህ ካነበበው ተጽፏል አንዴ እስቲ ካነበበው አንፃር አንድ ጥያቄ ልጠይቅሽ ከመጠየቅሽ በፊት ምን ያክል ክፍሉ እንደተረዳሽው ለማወቅ ማለት ነው እሺ ሮቢ ቴንክ ዩ ቁጥር 16 አሁን ያነበበልሽ ክፍል ላይ እንዲያማ ካልሆነ አንተ በመንፈስ ብትባርክ ይላል ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ይላል ባልተማሩት ይላል አይደለ ምን ባልተማሩት የሚል ምንድነው የሚማሩት ቋንቋውን ነው ምሳኑ ጎበዝ ስለዚህ የሚማሩት ተምረውም ሊያውቁት የሚችሉት ቋንቋ ነው ማለት ነው አይደል ስለዚህ ተምረው የሚያውቁት ቋንቋ ከሆነ ዓለም ላይ ያለ ቋንቋ ነው ማለት ነው አይደል አዎ ቴንክ ዩ በቃ እሱን ነው ያለው አሁን ለምሳሌ እዚህ ያሉት ኢትዮጵያውያን ናቸው ማዘር ታንግ ላንጉጃቸው ምንድነው አምሃሪክ ወር ምናምን በቃ ብሔራዊ ቋንቋ አማርኛ ነው እንበልና ከአማርኛ ውጪ ግን ሌሎቹ ተምረው ሊደርሱባቸው ይችላል አሁን ለምሳሌ ጋዲ ሳይማር ቻይንኛ ቢያቅ መንፈስ ቅዱስ ገልጸሎት እኛ ወይም ቻይንኛ ተምረን ካላወቅን አለበለዚያ የተወለድንበት ቋንቋ ካልሆነ እንዴት አድርገን ልንሰማው እንችላለን ነው በቃ ሐዋርያው ቅዱስ ጳውሎስ ሐሳብ ኦኬ ልሳን ይያለ ያለው ሐዋርያቶቹ ሳይማሩ ወይም ደግሞ የተወለዱበት ቋንቋ ሳይሆን መንፈስ ቅዱስ የገለጸላቸው የዓለም ቋንቋ ነው ከላይ ጀምሮ እንደነገረች ማለት ነው ከላይ ጀምሮ በዓለም ብዙ ቋንቋ አለ ምናልባትም ቋንቋ የሌለው ህዝብ የለም አለ ከነዛ መካከል ግን ቀጥሎ ምንድነው የሚለው እኔ ለአንዱን ህዝብ ቋንቋ የማላቀው ከሆነ እነሱ ደግሞ የኔ ቋንቋ ማያውቁት ከሆነ አለ ሐዋርያው ቅዱስ ጳውሎስ እኔ ለነሱ አዲስ እንግዳ እነሱም ለኔ እንግዳ ይሆናሉ ይላል አየሽ ልሳን ማለት ምን ማለት ነው ህዝቦቹ ወይም ደግሞ አልተማሩትም ቋንቋው ወይም ደግሞ የተወለዱበት ቋንቋ አይደለም ስለዚህ አንተ በመጣቀው ቋንቋ ብታወራላቸው እነሱም ማይሰሙት ይሆናል ነው ሐዋርያው ቅዱስ ጳውሎስ እንጂ በጭራሽ ከዓለም ያልሆነ የማይታወቅ ቋንቋ እያለ አይደለም ማለት ነው ባጭሩ ነው ግን ይኸውልህ እዚህ ጋር ማለት ነው በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለም ካለ አይደለም ነው በቃ ለምን ብትለኝ ደግሞ 5 ቁጥር ላይ ሁላችሁም በልሳን ብትናገሩ ወዳለው ይላል ከዚህ ልቅ ግን ትንቢትን ብትናገሩ ወዳለው ቤተክርስቲያን እንድታነጽ በልሳን የምናገር ሰው የተናገረውን ካልተረጎመ በልሳን ከምናገር ይልቅ ትንቢትን የምናገር ይበልጣል ይላል ስለዚህ
በልሳን የምናገር አንደኛ ከእግዚአብሔር ጋር ምስጢርን ነው የሚያወራው። ቆይ አንዴ ስማኝ። አይ ምንም አሁን ያልሽ ነገር እንደ አዲስ እየተመለሽ ስለሆነ አይደለም ሲጀመር እውነቴን ነው የምልህ የእግዚአብሔር መንፈስ ስትቀበል ነው የሚገባ ስለ ልሳን ሲጀመር። ቆይ አይተተብ የእግዚአብሔር መንፈስ አንቺ ጋር በስጋና በደም ከማውራት ምንም አይገባ። መንፈስ ቅዱስን እስክትቀበል ድረስ አይገባ። መጨረሻው ስድብ ሆነ። አሁን የእግዚአብሔር ቃል የጳውሎስን ስናብራራልሽ መጨረሻው ስድብ ሆነ። በጣም ነው የሚያሳዝነው። አሁን ያነበብሽው ክፍል ላይ እንደው በቃ አሁን እኮ ራሱ እግዚአብሔር ስራው ይገርማቸዋል ጋይስ። አሁን ስታነበው እዛው ጋር ራሱ አነበበች። ምን ብላ አነበበች? ሁላችሁም በልሳኖች ቁጥር 5 ላይ ለተናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ምን ባይተረጉም ምኑን ንግግሩን እንዴ! እኔ እኮ ጳውሎስ ከዚህ በላይ እንዴት ፈትፍሶ ያጉርሰን ጌታ ኢየሱስ። ኦኬ ስለዚህ እታችን በዚህ መልክ ነው በቃ ይብቃን እዚህ ላይ አይመስልሽም? ለ5-10 ጉዳይ ሆነ። አይ ቲንክ አንድ ሰው ከዚህ በኋላ እንቀበልና እኛ መዝሙራችንን ሰምተምና ምናጠቃል ይሆናል። እግዚአብሔር ያክብርልን ስለመጣሽ ሮቢ። ምናልባት ከቅድም ጀምሮ ሚስጢር ወይም ደግሞ ለእግዚአብሔር ይናገራል የሚለውን ሐሳብ ስትናገር ስለነበረ በአጭር ሪል ኩዊክ ብሏል። በአጭር ለመሄድ ለምንድን ነው የራሳችሁን ብቻ አውርታችሁ ሰውን የምትዘጉት? ለምን አንደማመጥም? ማስረጃ ወይም ደግሞ ቃሉን በደንብ ሳይገባሽ እያወራሽ ስለሆነ አሁን እታች ሲጠቅቆይ አንዴ ብሬ ለምን ሳይሆን እታች ሲጠቀስልሽ ላይ ትሄጃለሽ፣ ላይ ሲጠቀስልሽ እታች ትወርጃለሽ። እንደዚህ እያልሽ መጽሐፉን እንዳሻሽ ዝም ብለሽ የምትሽከረከሪበት ሳይሆን አውድ ተይዞ ይፈታል መጽሐፍ። መጨረሻ ላይ እኮ ዋዲ ቀጥል ወይ ስጋት ተረድቱም እኮ አለች። ያው መጽሐፍ ቅዱሱ ሌላ ነገር ስለሆነ መጽሐፍ ቅዱሱ ግልጽ ስለሆነ አሳው እናንተ በስጋት ተረዱትም ስጋዊ ናቸው እኮ ብላ ሰድባን ነው የወጣችሁ። በቃ ያ አዎ መጽሐፍ አንድ ጥቅስ ላይ ስፔሻሊ የአንደኛ ቆሮንቶስ መልእክት ሙሉ አውዱ ስለ ልሳን እያብራራ እየመጣ ነው ሐዋርያ ቅዱስ ጳውሎስ። ስለዚህ ሙሉ ሐሳቡን እያብራራ ያለውን ሙሉ ኮንቴክስቱን መረዳት ነው። አንድ ጥቅስ ላይ ተንጠልጥላችሁ ከዛ ከወረድክ ግደለኝ ነው የሚሉት። በነገራችን ላይ በቃ ቁጥር 2 ከዛ አይወርዱ ሄደ ከተባለ 4 እሺ ወረዱ እንጂ ሐሳቡን ተረዱት አይወርዱ። ግን እዛ ክፍልም ላይ ምንድነው ያለ ያለው ሐዋርያ ቅዱስ ጳውሎስ እዚህ ያለው ህዝብ ለምሳሌ ስለማይናገረው ቋንቋ መስማት ስለማይችለው ቋንቋ ስለ ቻይንኛ ለምሳሌ ብናገር እኔ ለዚህ ህዝብ ሚስጢር ነው። ሚስጢር ማለት የማያውቀው ኦኬ እኔ የማያውቀው ሰው ግን የማያውቀው ቋንቋ ማለት ነው። ሌላ ምንም የለው። እነሱ ግን ምን አድርገው መሰለ የሚቆጥሩት ለራሳቸውም ጭምር ሚስጢር ለተናጋሪው ራሱ ሚስጢር ነው አድርገው የሚረዱት ማለት። በነገራችን ላይ እኔ ለጋዲ ሚስጢር ነገርኩት ማለት እኔም አላውቀውን ሚስጢር ነው እንዴ ለሱም ነግረው አውቃ ከእግዚአብሔር ጋር ይነጋገራል ሲባል ራሱ ሰውየው የማያውቀውን ነው እንዴ ለእግዚአብሔር የሚናገር አይደለም። በነገራችን ላይ ለምን እንደዚህ ብላችሁ እንድትተረጉሙ ማን ነው የሰጣችሁ? ክፍሉ የሚለው በመንፈስ ግን ሚስጢርን ይናገራል ሲል አሁን እዚህ እየተናገረን ቻይንኛ ቢናገር ኦኬ ለሰው አይሰማውም። ኦኬ የማያውቀው ነው ማለት ነው። ትርጉሙ አልተረዳውም። ነገር ግን እኔ እረዳዋለሁ። ስለዚህ እኔ ከማን እግዚአብሔርም ኦፍ ኮርስ ያውቃል እኔ እየተናገርኩ ያለሁት ነገር ማለት ከማን ጋር እየተነጋገርኩኝ ነው ማለት ነው? ከእግዚአብሔር ጋር። ይቀጥልና ቁጥር 4 ላይ መሰረታዊ ነገር ይሄን ሲፈታ ምን ይላል? በልሳን የሚናገር ራሱን ያንጻል ይላል። አያችሁ እነሱ ራሱን ጭምር አያውቀውም ነው የሚሉ። ራሱን ግን ያንጻል ሲል እሱ ራሱ ያውቀዋል ማለት እሱ ራሱ ያውቀዋል ይረዳዋል፣ ራሱን ያንጽበታል ይላል። ያነጻል አይደለም ያንጻል ነው። እህታችን ያነጻል እያለች ስታነበው ነበር። ራሱን ያንጻል ነው። ምን ማለት ነው? ያንጻል ማለት ራሱ የሚረዳው ነው ማለት ነው። ለራሱ ይጠቀምበታል። ራሱ የሚጠቅመው ነገር ነው። ነገር ግን ህዝቡ ግን አይሰማውም ቋንቋውን። ስለዚህ ህዝቡ ሊታነጽበት ይችላል አይታነጽበትም ማለት። ስለዚህ ራሱን ብቻ ነው ሊሰማው የሚችለው እያለ ቀጥሎ ትንቢትን የሚናገር ግን ማህበሩን ያንጻል ሲል ትንቢት ማለት የተነገረውን እያብራራ እያስረዳ በሚያውቁት ትንቢት እያለ ያለው ባይዘው እዚህ ጋር መጻሕፍትን በሚያውቁት ቋንቋ ማብራራትን ነው አክቹአሊ እንጂ ወደፊት የሚመጣውን ነገር መናገር አይደለም ትንቢት ተብሎ የተነገረው እዚህ ጋር። ኦኬ
በሚያውቁት ቋንቋ አብራርቶ የሚናገር ግን እሱ ማህበሩን ያንጻል ብለ ሐዋርያ ቅዱስ ጳውሎስ እየተናገረ ስለዚህ ራሱን ያንጻል ሲል ራሱ የሚያውቀው ቋንቋ ህዝቡ ግን ሊሰማው የማይችል ከሆነ ሊያንጽ የሚችለው ራሱን ነው ህዝቡ የሚሰማው ከሆነ ግን ህዝቡ ማህበሩም ያንጻል ማለት ስለዚህ የሚናገረው ልሳን ካልተረጎመው ወይም ደግሞ ህዝቡ በሚሰማው ቋንቋ ካልነገራቸው ዝም ይበል በቃ በማህበር መካከል አይናገር እሺ ግን የሚተረጉመው ከሆነ ግን ይናገራል ከዛ ቀጥሎ የማይናገር ይሄ ተርጉሞ ወይም ደግሞ ህዝቡ በሚያውቀው ቋንቋ ተርጉሞ የማይናገር ከሆነ ግን በትንቢት የሚናገረው እሱ ይበልጣል ብዬ እላችኋለሁ ይላል ሐዋርያ ቅዱስ ጳውሎስ ስለዚህ ይሄን በደንብ መረዳት መቻል አለብን ግልጽ ነው እንግዲህ ታች ያላችሁ ሰዎች መቼስ ያስተዋላችሁ ነው ኦርቶዶክሳውያን እኛ ኦርቶዶክሳውያን ከመጽሐፍ ቅዱስ ኦኬ ከእግዚአብሔር ቃል ነው ሐሳቦችን የምናቀርበው ፕሮቴስታንቶች ደግሞ ቀደም የገባቸው ላይ ኮሜንት ላይ ታስቃለች እንጂ ምንድነው የሆነ ኮሜንት ጽፋ ያየው እህታችን እንደው ማስተዋል ይስጥሽ እኔ ምንም አይደለም ከዚህ በላይ እግዚአብሔር ቃል ግልጽ ነው እዚህ ግልጽ ነው በቃ እግዚአብሔር ቃል ወደዚህ ወደዛ ያስብልም ዮሐዴ አምስት ጉዳይ ሆነ ለአምስት ራሱ በቃ አንድ መዝሙር ምናምን ሰምተን አይ ቲንክ እንትን እንበል በቃ አይመስልም ኦሬዲ 3 ሰዓት ሆነ ከገባን እኮ ያ ይቻላል አው መዝሙር ሰምተን ያ እንትን ማለት እንችላለን ያ ሰው የተማረውን ነገር ያስተዋለውን ነገር ይውሰድ እንትን የሚለው መዝሙር መክፈት ይችላል አንተ ሜቢ የተሻለ ነገር የሚለው መዝሙር የመስከረም ወልዲ አዲስ 10 ሰከንድ ፍቀድልኝ ምን 10 ሰከንድ ፍቀድልኝ ላውራ ቀላል ነገር ነው አልካንትሽ አይ አንዴ ላውራ ፍቀድልኝ እያልኩኝ አይሰማም አስፈቀደ ነው እንደምታወራው አንተ ሰው ያረቀጥል እያወራችሁ ነበር ብዬ ነው መሃል ላይ ስለገባውባችሁ ነው ይቅርታ ኢዮቤ ቪዲዮ ለቋል የሎጎ ማብራሪያና ዩቲዩብ ላይ እየገባችሁ እዚህ ያላችሁ ሰዎች የኢዮብ ዘሚካኤል ዩቲዩብ ላይ እየገባችሁ ቪዲዮውን እያያችሁ እስከ እሁድ እንድትጠብቁት ነው እስከዛ ድረስ እሁድ ዕለት ላይቭ ስለምንገባ ከዛ በፊት ያለውን የሎጎ ማብራሪያና ዩቲዩብ ላይ እንደተከፈተ ያብራራበት ትንሽ የ5 ደቂቃ ቪዲዮ አለች እሱን እያደመጣችሁ እንድትጠብቁት ያክል ነው መልእክት አስተላልፍ ብሎኝ ነው ጋዴ እሺ ፓፓ ሁላችሁም ገብታችሁ ቼክ አድርጉ የዮባን ዩቲዩብ ሁላችሁም ቼክ አድርጉ ከዚህ 1100 ሰዎች አላችሁ ሰብስክራይብ ያላደረጋችሁ ሰዎችም ሁላችሁም ሰብስክራይብ አድርጉ እሺ እንደዛ አድርጉ ዱ ናት ፎርጌት ዛት እንዳይረሳ ዮሐድ እንትና ያልኩ አውቀዋል መዝሙሩ ያቺ አዲስ ልጅ እሺ ዝማሬው ባለቤት እግዚአብሔር አምላካችንም ዛሬም ዞትርም የተባረከና የተመሰገነ ይሁን እዚህ ለነበራችሁ ሁሉ እግዚአብሔር አምላክ ይስጥልን እግዚአብሔር ይስጥልን ሁላችሁ ፕሮቴስታንት ወንድሞቻችንም ወደዚህ ህብረት ወደዚህ የጌታ በረት ይመልሳችሁ ያምጣችሁ እና አብረን ደግሞ ከኛ ጋር ከቅዱሳኑ ጋር መታመሰግኑበትን እድል ይስጣችሁ እግዚአብሔር አሜን እናመሰግናለን ዮሐዴ ለመዝሙሩም ለነበረን ቆይታ ሁላችሁም እግዚአብሔር ያክብርልን ከመጀመሪያው እስከ መጨረሻ የነበራችሁ ውድ ክርስቲያን ወንድሞችና እናቶች ከቀደም ጀምሮ የነበራችሁ ያው የተማራችሁትን ነገር አንደርስታንድ ያስተዋላችሁትን ነገር ውሰዱ ኦኬ ከዛ ባለፈ እንድታውቁ የምንፈልገው ነገር ፕሮቴስታንቶችም ሆናችሁ ጴንጤዎች ሆናችሁ እኛ እግዚአብሔር አምላክ በሚያውቀው እኔ ስለ ወንድሞቼም በሙሉ ልብ መናገር እችላለሁ ጥላቻ የሚባል ነገር በፍጹም የለም እኛ ጋር ነገር ግን በእግዚአብሔር ቃል ሐሳቦችን እንሞግታለን ከእግዚአብሔር ቃል ውጪ ሆኑ ሐሳቦችና ልክ ያልሆኑ ሐሳቦችን ደግሞ እናፈርሳለን ነው የሚባለው በእግዚአብሔር ቃል የማፍረስ ግዴታ ስላለብን ነውና ከክፋት እንዳትመለከቱት በዚህ መልኩ አንዳንዴ ሐሳቦችን ሪፍሌክት ስናደርግ ምናምን ነገር እንደዛ እንዳትረዱት ያው እንግዲህ ምን ይባላል እግዚአብሔር ይመስገን ለነበረን ጊዜ በሙሉ ሜቢ ሰላም እሺ እነ ዮኒ ቲቱ እስቲ ድምጽሽና ሰሚና አንቺ 3 ሰዓት ሙሉ እዚህ ደቅ ብለሽ በጌታስ ዛሬ ራስሽ ልግባ ብለሽ ሲያቀብጥሽ ይው ታሰርሽ ቁጭ አልሽ እዚህ መዝሙር ጋብዙኝ
ለምን እሺ ምን የሚል መዝሙር ልጋብዝ? 3 ሰዓት ቁጭ ብለሽ ስለተማርሽ ችግር የለውም። አንድ መዝሙር ጋብዝሻለሁ። አልጨከንብሽም በዚህ ደረጃ እንኳን። እሺ ዲያቆን ሮቤል የማላፍርበት አምልኮቴ። ኦኬ ኡስታዝ ወይ ያለው እንግዲህ የዲያቆን ሮቤል ጢጡን ያወራችሁ ሮቤል እንጠብቅ መልስ ምት ወይስ? ኧረ ተዋት ቲቱን እንኳን ነው ተዋት። ቤት ከፍታ ነው ፓፓ ወይ የምትረግጥ ብራዘር። ነገ ርዕስ ሆነሻል። ይመችሽ ዮኒ። የማላፍርብህ አምልኮቴ የማትከደን ማዕቶቴ ሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ ሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ የማላፍርብህ አምልኮቴ የማትከደን ማዕቶቴ ሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ ሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ ቃል ሥጋ ተዋህዶ በነፍሴ ፍቅር ሰዶ ፍርሃትን አውጥቻለሁ በእምነቴ እኮራለሁ ከአንተ ወዴት እሄዳለሁ ኦ ጌታዬ እወድሃለሁ ከአንተ ወዴት እሄዳለሁ ኦ አምላኬ እወድሃለሁ የማላፍርብህ አምልኮቴ የማትከደን ማዕቶቴ የሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ የሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ በአርዮስፋጎስ መሃል ቆሜያለሁ ላገለግል ቢጠብቅም ሰንሰለቴ ቢጸና እስራቴ ከአንተ ወዴት እሄዳለሁ ኦ ጌታዬ እወድሃለሁ ከአንተ ወዴት እሄዳለሁ ኦ አምላኬ እወድሃለሁ የማላፍርብህ አምልኮቴ የማትከደን ማዕቶቴ የሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ የሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ ለአርማጌዶን ዘመቻ ይዣለሁ አንተን ብቻ መርከቧ ብትናወጥ እኔ እንደው ልቤን አልሰጥ ከአንተ ወዴት እሄዳለሁ ኦ ጌታዬ እወድሃለሁ ከአንተ ወዴት እሄዳለሁ ኦ አምላኬ እወድሃለሁ የማላፍርብህ አምልኮቴ የማትከደን ማዕቶቴ የሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ የሞትን ሞጊያ ሰበርክልኝ ኢየሱስ ያደረግከኝ
ቃል ብርሃን ነው የማይሸፈን ጸዳል ሞገስም ሆነኛል ካንተ ወዴት እሄዳለሁ ኦ ጌታዬ እወድሃለሁ ካንተ ወዴት እሄዳለሁ ኦ አምላኬ እወድሃለሁ የማላፍርብህ አምልኮቴ የማትከደን ማዕቶቴ የሞትን ውጊያ ሰበርክልኝ ኢየሱስ ያድርግኝ የሞትን ውጊያ ሰበርክልኝ ኢየሱስ ያድርግኝ የማላፍርብህ አምልኮቴ የማትከደን ማዕቶቴ የሞትን ውጊያ ሰበርክልኝ ኢየሱስ ያድርግኝ የሞትን ውጊያ ሰበርክልኝ ኢየሱስ ያድርግኝ ያ ሰማ የመዝሙር ምሽት ግን ያስፈልገናል መሰለኝ አንተ እሱን ነገር ማምጣት ሳይኖርብን አይቀርም ቁጭ ብሎ መዝሙር መስማትም ደስ ይላል ለካስ አንዳንዴ እንዴ አንድ ቀንማ አዎ ግድ ነው እውነት ዮሐዴ ደግሞ ከጀርባ ስታጀብኩ ፓፓ ወይ ቀል ዮኒ በዮኒ እንዳታስከይርብኝ ባክ አይ መዝሙሩ አይደለም እኔ በድምጽ አይደለም ያልኩ እያጨበጨብክ ነው ያልኩ በዛ ጨብጨ እልልልልል ነበር እንዳላበላ ነኝ የሚለውን ነገር እንዳንጋብዝ ነገ ደግሞ አጨብጫቢ ነኝ የሚለውን እውነት ነው እንዴ ኤኒዌይስ ያው ያቆን እንኳን ደህና መጣ መልእክቱስ የምን መልእክት የመዝሙሩ አዎ የማናፍርበት አምልኮታችን የማይከደን ማህቶታችን ኢየሱስ ክርስቶስ ነውና ኢየሱስ ለማለት ታፍራላችሁ ትፈራላችሁ እንዴት እናፍራለን አምልኮታችን አይደል የማናፍርበት አምልኮታችን የማይከደን መብራታችን ማህቶት ማለት መብራት ነው ባይዘው ልንከድነው ልንሸፍነው ማንችለው መብራታችን እሱ ኢየሱስ ክርስቶስ ነውና ልናፍርበት በፍጹም አንችልም እሱ አላፈረብንም እኛ እንዴት ልናፍርበት ከቶ እንችላለን ነው ሐዋርያት እንዳሉት እኮ ነው አይደል መዝሙሩ መሃል ላይ ይላል ቃሎት ያሰማል ነው አይደል ካንተ ሐዋርያት እንዳሉት ካንተ ወዴት እንሄዳለን ኦፍ ኮርስ በጌታ ስም እኔ ሰው ክርስቶስ ኢየሱስን የፈለገ ባይዘው ጋይስ ምንም ነገር ብታጡ መብላት መጠጣት የሚበላ የሚጠጣ ሊሆን ይችላል ምንም ብታጡ ከጌታችን ከኢየሱስ ክርስቶስ እቅፍ አይወጣም እሺ አይወጣም በተአምር እንዳታረጉት አሁን ይሄን ስንናገር እዚህ ገስት ላይ ያለን ሰዎች ከናንተ ተሽለ ምናምን ብቻ ሳይሆን ከናንተ ተሽለ አይደለም ግን በተአምር ከክርስቶስ ኢየሱስ እቅፍ እንዳትወጡ ስሙ ራሱ ባይዘው የጌታችን ኢየሱስ ክርስቶስ ስሙ ራሱ በቃ ቤተክርስቲያናችን እንደምትሉ ስሙ ራሱ ይጣፍጣል እኔ እሱ መዝሙር ይረዝማል እንጂ ብንሰማው ራሱ አንድ መዝሙር እስቲ ይደገም የምትሉ ሰዎች አንድ ያጣላል ሁለት ያፋቅራል ሶስት ምንድነው የሚባለው ሶስት ያመነቃቅራል ኦኬ እሱ ሎጂክ እንተውና ናቱ ሰላም በለንና ናቱ እንኳንደና ለመሳቅ እንዲህ ማለት እንደ ቆይ ወጣለች እንጂ ያበረቃቅራል ከዛ ለኔ አፕላይ የሚያደርግ አሁን ለምለው ነገር ሎጂኩ አይሰራምና የፈጠነ ፈታውት ሶስት ያጸናል የሚባሉት እኔ በጉርሻ ነበር ማቀው አንድ ያጣላል ሁለት ያፋቅራል ሶስተኛ ሲባል ያመነቃቅራል ይባላል እንደዛ ነው ማቀው እኔ በመዝሙር አላቀውም ፓፓ ናትሻ ሰላም በላቸው እንጂ በሳቅ ብቻ ማይከን ኦን አድርገ እንዴት ነው እኮያ ለዛክ ብዬ እንዴት ናችሁ እንዴት አመሻችሁ እንኳን አደረሳችሁ ከላይ ከታችም ያላችሁ ያው ላስተማራችሁ ወንድሞች ምናምን ቃሎት ያሰማልን ቴሌግራም ላይ ስለነበርን ነው እንትን ያላል አላወኩም ያዮባ ኦኬ አላወኩም ጭራሽ አረ ጣጣ ያለው እንዴ ለምን አይ ደስ ይላል
አይ አሪፍ አገልግሎት ላይ ነበራችሁ ማለት ነው በእርግጠኝነት። እሺ አንድ መዝሙር እሺ ዮሐዴ አንድ መዝሙር እንድገምላችሁ። በቃ መዝሙሮቹ ደሳስ ስለሚሉ አንድ ጥሩ መዝሙር ውስጥ ወይ ዮሐዴ አንተ ምረጥ ወይ ካልሆነ አንድ መዝሙር ኦር ኮሜንት ላይ መምረጥ ትችላላችሁ። አላውቅም ብዙ የተጻፈውን ሴሌክት እናደርጋለን። ዘጸአት እንዴ እኔ ያለው አንዴ እኔ መርጥልህ የለ እንዴ ዘጸአት ከዮባ ጋር ቴሌግራም ላይቭ ገባ ዘጸአትን ነው መተመረጥ እሺ ሞትን ዘለፈው ግን እንትን እያሉ ነው ምን ዛሬ አማኑኤል ስለሆነ ዘጸአት ሲባል አይወድም ዮሐድ አልወጣ ሰው ዘጸአት ኦሪት ዘጸአት ላይ ያለ ሰው የምን ሰማ አይደለም ዮሐዴ ስማ እኔ ላልወጣ እችላለሁ። ናቱ ግን ከናን ከገቡት ውስጥ የለበትም። አንተ ወድቀ ነው የቀረው። ምድረ በዳ ናቱማ ቀይ ባህርንም አልተሻገረም። ስማ ህጉ ጋር አልደረሰም ይላል አንደኛው እኮ ነው። እንኳን ከናን አማኑኤል ስለሆነ በቃ የአማኑኤል መዝሙር ክፈትልን ይሻላል። ናና አማኑኤል ወይስ ዘጸአት ነው ለህዝቡ ምረጡሽ? እንትን የሚለው መዝሙር ታውቃለህ? ኦኬ እሱ እንኳን ሜቢ ላታገኘው ትችላለህ ፊት ለፊት ምን ናና አማኑኤልም አሪፍ ነው። ግን ይሄ አጌጥንበት መዝሙር እንዴ ያወቀው ዋው አጌጥንበት ብሎ ከፈለገ ያገኛል። አጌጥንበት ስምህን እያልኩ ቆይ ብቻዬን ለማመዳለሁ እንዴ። አረ ጌታ ግን ይሄንን ጸጋ ነው የነፈገኝ። እውነት ብዙ ነገር ሰጥቶኛል። ጋዲ ጨርስ ብዬ ነው። አይ አገኘሁትና ገባ ይቀጥል። ኡስታዝ ወይ አለቀኩ እንዴ? አይ መሀል ላይ ስታክስታር አልቆኩ ነው። ደስ የሚል መዝሙር ጋዲ በስሜት አዘምር። እኔ እንደው እግዚአብሔርና አመስግኝ ሳልጨርስ እንደዚህ አይነት ኮሜንት ያለውና አሁን እህታችን እንደው ሴት ስለሆንሽ ነው እንጂ ወንድ ቢሆን የኔ ጻፈው ማለት ነው ወደ ካባ ልኬው ነበር። ከዚህ ላይ ብራሱ እንደው ምን እንደሚሻለን አናውቅም። መዝሙሩን ራሱ ምን አለ ትርጉሙን ብንሰማው ጌታ አሁን በስሜት እንደው ሰው ሲባል ሰው በሚለው እንተውሽ። ለማንኛውም ዮሐዴ እግዚአብሔር ያክብርልን። ብራዘር ጸዴ መዝሙር ነበር። መቤቴ ናቱ ምን ነው ሐሳብ አለ? መዝሙሩ አልተመቸ? ተመችቶኝ እሱ ዘጸአት ከኦሪት ዘጸአት ስላልወጣ አንብቦ ዘጸአት እንደደረሰ በዛው የተወና ዘጸአት ብቻ ነው የሚወጣው። እግዚአብሔርን አመስግኝ ወንበሬ ላይ ደቅ ብዬ ነው የዘመርኩት። እንግዲህ ዘምሬ አመስግኝ ጎንበስ ስልልሃለሁ በስሜት አዘመረ። እንትን ሆነ እኮ ያው በእርግጥ የዳዊትን ታሪክ አስታውሰኝ ትላለህ። እውነት ነው እህታችን ዳዊት ይዘምር ታዩማ ደግሞ እንትን እንዳይለው እንጂ ምን አንዳንዱ ይዘልና ያው ዘመዶቻችን ከዛ በኋላ እንዲህ የሚል ይሄ ከመንፈስ ቅዱስ ነው ስትላቸው ያው ዳዊት ዘለለ ምናምን ይላሉ። አይ ዳዊት ቅዱስ ዳዊት እንደው በገነት ሆኖ ራሱ እርግጠኛ ነኝ አረፍቱኝ የሚላቸው ነው የሚመስለኝ። እንደ ለዚህ 360 ዲግሪ አክሮባት እየሰራ ዳዊት ማለት ከባድ ነው ፓፓ። አይናቱ ተከፍትና ዲግሪ አላት። በዲግሪ ነው ልኬቷ። አይ ደስ ይላል ማለት መኩዚ እኔ መኩዚ አይደለም ዳኪ ዲያቆን መኳንንት እንኳን ደህና መጣ። በጣም አይደል እንዴ? አይቶ ደህና ነህ ጋዲ?
እንዴት አለ كم جلس فيوم ገለታዋ ቀዩ ማሊቡ ማልታቴቡ رومانتان ቆይ ከሳን ሲከ ስትርበዳ እና ለማንኛውም ደህና ናችሁ ወይ? ስትርበዳ እንዴ ደግሞ ምን አደረኩ እንዴ? አንተ ሰውዬ ምንድን ነው የምትለኝ? ኧረ ምን እና ደህና ናችሁ? ሰላም ብያችኋለሁ ሁላችሁንም። አለን ይመስገን። መኩሻ እንኳን ደህና መጣ። ልሳን ማለት ይሄ ነው ባይዘው እኔና መኩ ኦሮምኛ ያወራነው ልሳንን ልናስተምራችሁ ስለፈለግን ነው። የዛሬው ትምህርት በዚህ ይጠቃለላል። አሁን እኛ የምናወራው ሰዎች አያውቁትም። ማህበሩን እየባረክን ነው እኛ ለምሳሌ እንዴት አሜን ይላሉ። አሁን እንዴት አሜን ትላላችሁ? አሁን ሳትረዱ ይሄን ነው ጳውሎስ እያለ የነበረው ባይዘው ይቅርብነ ውረዳንት ክርስቲያኖ ራሱ አልገባም። ቆይና ዲስኮኔክት ላድርግ ባዲት አትባርክ እኔ አይደለም ያስወደድኩ እኔ አይደለም መኩ ነው ያው ኧረ ይቅርቡድ ምን አልክ ኮቱ እኔ አይደለም ያስወደድኩ ያው እርስ በርስ ጀመሩ። ለማንኛውም በቃ እናትሻ እንዴት ነህ ግን አንተ ሰውዬ የጠፋ ሰው? እኔ ነው ያኛው ናቲ ነው። ሌላ ናቲ ገዝተህ ይታያል ወንድማችን? አዎ ናትናኤል ዲ ሚል ይታየኛል። ኦ ናቱ እሱ የለም ሊትራሊ እዚህ የለም ከቀደም ጀምሮ። ኧረ ሰውን ነቃቅሎ ይመጣል። ዮሐዴ በቃ አንተ ሰውዬ ምን ተጀመረ? መሳሳብ ጀመሩ እንደለመዱት። ቆይ እኔ እናንተ ምን እናወራዋለን? ኧረ ዮሐዴ ፍቱ። እሺ በቃ እዚህ ጋር ያሉትን አትንኳቸው ቢያንስ